አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የሀገሬ ልጆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላ። ዛሬ ለየት ባለ ነገር መጥቻለሁ ማለት ነው። ብዙ እህት ወንድሞቼ ቤት 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 እያላችሁኝ ህጋዊ ቤት ፈልጊልን እያላችሁኝ እስኪ እንግዲህ ብዬ እስኪ ደግሞ ወደ ቤት ገብቻለሁ ማለት ነው ዛሬ እና ያው እንደተለመደው ላይክ፣ ሸር፣ ሰብስክራይብ አድርጉ እና ለማዳም ቅመሞች የሚሆን በእናንተ አቅም የሚሆን ለመኖሪያም ለስራም የሚሆን ቤት ማለት ነው ይዤላችሁ የቀረብኩት ህጋዊ የሆነ ማረጋገጫ ያለው ማለት ነው። በህግ ፊት በመዘጋጃ ቀርባችሁ አምናችሁ ተማምናችሁ የምትገዙት ቤት መኖሪያ ቤት ይዤላችሁ ቀርብ ያለው ማለት ነው። አብራችሁኝ ቆዩ። ለማንኛውም በጣም የወደድኩት ዋጋውም እጥር ምጥን ያለ የተስተካከለ እናንተን የሚመጥን አቅማችሁን የሚመጥን ማለት ነው። ተከታተሉኝ። እንደዚህ እንደምታዩት ነው ቤቱ። እንግዲህ ግቢው ይሄንን ይመስላል። በዚህ ጋር ሽንት ቤት አለ ማለት ነው። ይሄው እዚህ ጋር አጥር በሩ መውጫው ይሄ ነው። በደንብ አብራርቼ እነግራችኋለሁ፣ አስተካክዬ እነግራችኋለሁ። ተከታተሉ። እዚች ጋር ይች የምታዩት ሱቅ ናት። ቀጣይ ይሄ ኩሽና ነው፣ በር የሌለው ቤቱ ይሄንን ይመስላል ማለት ነው። 4 ክፍል ቤት ነው። 4 ክፍል ያው እንግዲህ ሰው አለ። ሰዎቹን ውጭ ላይ ልብስ እያጠበች ነበርና ያለችባት ሴትዮ ላለማስገባት ነው እየቆራረጥኩ ወደዛ ወደዚህ ካሜራ እንትን እምለው። ይኸው እንደምታዩት ልብስ እያጠቡ ነበርና እላችኋለሁ ያሯሯጥኩት ካሜራውን ለዛ ነው። ለማንኛውም የወደድኩት ነገር ደግሞ እናንተ ብዙዎቻችሁ ስራ የምንሰራበት ስለምትሉኝ ነው። ብዙ እህቶቼ መስሪያም ያለው ስለምትሉኝ በጣም ወድጄዋለሁኝ። ሱቅ አለው ማለት ነው። ይሄው እራሳቸው እየሰሩበት ነው። እና እንግዲህ ሰዎቹ ትንሽ ሳንቲሙን ፈለግ አድርገነዋል፣ ፈጠንጠን ብለሽ ሽጭልን ብለውኛል። እንዳያመልጣችሁ ውድ ሀገሬ ልጆች። ሰፈር ውስጥ ነው፣ የደመቀ ሰፈር ነው ማለት ነው። ከኋላም ከቀኝም ከግራም ከፊትም ቤት አለው። የደመቀ ሰፈር ነው። ቤቱ ይሄንን ይመስላል። ያው ግርፍ ነው፣ ጅብሰን ነው። ውስጡ ገብቼ አይቼዋለሁ። ትንሽ ሰው ስለነበረ አልቀረጽኩላችሁም ውስጥ ላይ ማለት ነው። እኔ ግን ገብቼ አይቼዋለሁኝ። ጅብሰን ነው። ቀለሙ ቆሽሿል፣ መቀባት ይፈልጋል። እና በቃ ሌላው የምታዩት ይሄ ቤቱ ያው ይሄ ነው፣ በአይናችሁ የምታዩት ማለት ነው። ቀለሙ መቀባት ይፈልጋል። ይሄ ደግሞ ትንሽ ሰንጠቅ ሰንጠቅ ያለው ነገር ጅብሰን ይደፈናል። በጅብሰን ነው የሚሞላው አሉኝ እላችኋለሁ። የወደድኩት ነገር እቻት ሱቅ አላት ማለት ነው። መንገድ ላይ ነው። ቀጥታ መታችሁ እናንተ የምታስተካክሉትን ነገር አስተካክላችሁ ሱቃችሁንም ማስፍታችሁ እንደፈለጋችሁ አድርጋችሁ እቻት ሱቋ ውስጥ ላይም ገብቼ ባልቀርጽ ያው ይታያችኋል እርግጠኛ ነኝ። ይሄ በር የሌለው ኩሽና ነው። እዚህ ጋር ሽንት ቤት ማለት ነው። ሴፍቲ ታንከር፣ ይሄ ዘመናዊ ሽንት ቤት አለው እና አታክልት ፓፓዬ ምናምን ነገር አለው እንደምታዩት ነው። በቃ በጣም አንደኛ የሆነ ለመስሪያም በቃ አሁን ምጥት ብላችሁ የምትገቡበት ማለት ነው። እና ከአስፓልት ደግሞ ቅርብ ነው። ለአስፓልቱ ቅርብ ወላሂ ለአስፓልቱ ከአስፓልት ቢያንስ ቤቱ ድረስ ስንት ሜትር? በሜትር በኪሎ ሜትር አላውቀውም። በሜትር ግን 10 ሜትር 20 ሜትር እንደዛ ይሆናል ማለት ነው። ውድ የሀገሬ ልጆች አድሱኝ አስተካክሉኝ የማይል ማለት ነው። ትንሽ ነገር ሱቋን ማስተካከል፣ ቀለሙን መቀባባት ማለት ነው እላችኋለሁ። ግቢው ቅዝቅዝ ያለ ነው። አታክልት አለው ምናምን ነገር ወላሂ እጥር መጠን ያለች ቤት ማለት ነው። 4 ክፍል እንግዲህ በቂ ነው፣ ከበቂም በላይ ነው። እኛ በአንድም ክፍል እየኖርን ስለሆነ ማሻላ ተባረክ ረህማን ማለት ነው። እንዳያመልጣችሁ ውድ የሀገሬ ልጆች፣ እንዳያመልጣችሁ። ያው ከፈለጋችሁ ውጩን ቀለም መቀባት፣ እችን የተሰነጠቀዋን ኮርኒስ ላይ ያለችውን ጅብሰን የምትሞላ ነገር ነች አሉ እና በቃ ይሄንን ይመስላል ሀባይቢዎቼ። 200 ካሬ ነው ቦታው። ያው ስትጋዙ ደግሞ በመዘጋጃ ሁሉን ነገር መዘጋጃ አንጥታችሁ አሳይታችሁ ነው ማለት ነው። አሁን በአዲሱ ልኬት
አልፏል። ምንም ነገር ሳይነካው ህጋዊነቱ የተረጋገጠ እላችኋለሁ። 200 ካሬ ብሩ ደግሞ 2.6 ወይም 2,600,000 እና እንትን አለው ማለት ነው። መከራከር ትችላላችሁ ቀርባችሁ። ይሄ መጥሪያው ነው። አስተያየት ይደረጋል ብለዋል። ገዢ ይቅረብ ብለዋል። ሽንት ቤቷ እዚህ ጋር ብያችኋለሁ፣ በዚህ ጋር ማለት ነው። እና ውድ ሀገሬ ልጆች ወላሂ በጣም ወድጄዋለሁኝ። በጣም ሰፈሩን ስታዩት ደግሞ እስኪ ትወዱታላችሁ ከምንም በላይ እንደው አላህ ከጭንቀትና ከሀሳብ ይጠብቀን። ያው ሰዎቹ ትንሽ ሳንቲሙን ስለፈለግ ነው ምናምን ነገር አሉ እና ለዛ ነው በጣም ገርሞኛል ማለት ነው። ከሰፈሩ ድምቀትና በቃ እኔ እንጃ በጣም ቀሎኛል። ምክንያቱም 2.6 ባዶ ቦታው ላይ እየተሸጠ ነው ማለት ነው። አስፓልት ዳር ምናምን ይሄ የባዶ ቦታ ዋጋ ነው። እና ኬሚሴ ቃጩር ማለት ነው። ቃጩር መጨረሻው ላይ ማለት ነው። ቃጩሩን ጨርሰን ወደ መሰና መጋጠሚያ ላይ ነው ቦታው። እንግዲህ ማነው ባለእድለኛ ቤተሰቦቻችሁን ልካችሁ አሳይታችሁ ዋጋ ተነጋግራችሁ መግዛት ትችላላችሁ። እስኪ እንግዲህ ጉዳችሁ ነው ያለሁኝ። እርብሽ አድርጋችሁኛል ወላሂ። ቃጩር መሰና ቦታ ፈልጊልን፣ ከሚሴ ላይ ቤትና ቦታ ፈልጊልን እያላችሁ እስኪ ላሳያችሁ ሰፈሩን ማለት ነው። አሁንም ማሳያችሁ ይቺ ቱቦዋ አዩዋት፣ ሽንቁሯ አስፓልቱ ማለት ነው። የአስፓልቱ ውሃ መፋሰሻ ነው። ከአስፓልት በታች ያለች ቱቦ ይሄ ነው ሰፈሩ። ከአስፓልት ርቀቱ ይሄ ነው። ቤቱ ይሄው እዚህ ጋር ይሄው ማለት ነው። ከአስፓልት ያለውን ርቀት አያችሁ እና አሪፍ ቦታ የወደድኩት ቦታ ነው ወላሂ። ሱቋ ደግሞ እቻት እዚህ ማለት ነው። እቻት ሱቋ በጭቃ ቤት ነው የተሰራችው። እናንተ መቀየር፣ ኮንቴነር ማድረግ፣ ግርፍ ማድረግ እንደፈለጋችሁ። ግቢ ከውጭ ስታዩት እንዴት እንደሚያምር አትክልቱ ምናምን ማለት ነው። ይሄው እዚህ ህፃኑ ልጅ ያለበት በር ማለት ነው። በቃ ሱቋ ይቻት እዚህ ወላሂ ማሻላ ተባረክ ረህማን ነው። ዋጋው አስተያየት አለው ብለዋል። ክርክር መከራከር ትችላላችሁ ቀርባችሁ። እና ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። ኸይሩን ሁላ ተመኘሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።